ሰላም ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ሮብ ግንቦት 13 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። የአሜሪካና የኤርትራ ግንኙነት ለጽምዶ የሚያሻክረው መሆኑን ተነገረ። በቅርቡ አሜሪካና ኤርትራ የነበራቸው የሻከረ ግንኙነት ለማሻሻል እንደ ሐሳብ ወደ አሜሪካ መሰማቱን ተከትሎ በህወሓትና ህግደፍ ሲካሄድ የቆየው ጽምዶ የተባለ ጥምረት ወዴት ሊያመራ ይችላል ሲሉ ተንታኞች ሲገልጹ መቆየታቸው ይታወቃል። ጽምዶ አደጋ ላይ ሊወድቅ እንደሚችል በሚገለጽበት ወቅት የጥምረቱ አባላት ግን ግንኙነቱን እያጠናከረ መሆኑን ያትታል። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ጻፉልን እያልን ወደ ቀሪ ዜናዎቻችን እናመራለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሰክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሳይ ከእስር ተፈቱ። ዶክተር ገብሩ በቁጥጥር ስር ከመዋላቸው የሚዘገብ ዜና ከተሰራጨ በኋላ እንዲፈቱ ታሳቢ ያደረገ ተቃውሞ ሲሰማ መቆየቱ ይታወቃል። በትግራይ ክልል ያለው የፖለቲካና የጸጥታ ችግር ዋስትና የሌለው በመሆኑ ትልቅ ስጋት ደቅኖ እንደሚገኝ ዘገባዎች ያስረዳሉ። የፕሬስ ኃላፊው በቁጥጥር ስር የዋሉት ሰኞ ግንቦት 11 2026 ከምሽቱ 2 ሰዓት አካባቢ ሲሆን ትናንትና አመሻሽ መለቀቃቸውም ከቅርብ ወዳጅ ቤተሰብ ማረጋገጥ ተችሏል። በጅቡቲ ወይም በሶማሊያ በኩል የኤደን ባህረ ሰላጤን አቋርጠው ወደ አረብ ሀገራት ለመሰደድ የሚሞክሩ በርካታ ኢትዮጵያውያን ቢሞቱም ሌሎች መሰደዳቸውን አለማቆማቸው ዓለም አቀፍ የፍልሰተኞች ድርጅት አስታወቀ። ድርጅቱ እንደሚለው ለመሰደድ ዋና የሚባሉ ችግሮች ባለመወገዳቸው የመሰደድን ፍላጎት የስደተኞችን ሞት አልገታውም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ለይፋዊ የሥራ ጉብኝት ሲያመሩ የ17 የአሜሪካ ግዙፍ ኩባንያ ኃላፊዎች አብረዋቸው እንደሚሄዱ ዋይት ሃውስ አስታወቀ። ዶናልድ ትራምፕ ከኢራን ጋር በጀመሩት ጦርነት ምክንያት አራዝመውት የነበረውን የቻይና ጉብኝታቸውን የፊታችን ሐሙስ እና አርብ ዕለት ያካሂዳሉ። ከትራምፕ ጋር ወደ ቻይና ከሚሄዱት መካከል የቴስላ ባለቤት ኤለን መስክ እና የአፕል ኃላፊው ቲም ኩክ እንደሚገኙበት ታውቋል። እንግሊዝ በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከብ እንቅስቃሴን ለመጠበቅ በተዘጋጀ የጋራ ተልዕኮ ላይ ድሮኖችን፣ ተዋጊ ጀቶችን፣ የጦር መርከብ እንደምታዋጣ አስታወቀች። የመከላከያ ሚኒስቴሩ ጆን ሄሊ ማክሰኞ ዕለት በተካሄደው የመከላከያ ሚኒስትሮች ጉባኤ ላይ እንግሊዝ የምታደርገውን ድጋፍ ይፋ አድርገዋል። ይህ የእንግሊዝ ባህር ኃይል ስምሪት የባህር ውስጥ ፈንጂዎችን ለመለየት የሚረዳ መሳሪያን፣ ድሮን ጀልባዎችንና የአየር ቅኝቶችን ለማድረግ የሚያግዙ የጦር ጄቶችን ያካተተ ይሆናል ተብሏል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ምስራቅ አፍሪካ ውስጥ የሚደረጉ ግጭቶችን ለማስወገድ ኢትዮጵያ ጠቃሚ ያሉትን ሚና እየተወጣች ነው በማለት አደነቁ። ውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ የኢትዮጵያ ሚና ያደነቁት የኢትዮጵያ አቻቸውን ጌዲዮን ጢሞቴዎስን ሲያነጋግሩ ነው። ሚኒስቴሮቹ የተነጋገሩት የኢትዮጵያና የአሜሪካ የጋራ ትብብር ምክክር በሚደረግበት ወቅት ነው። የቱርክ ውጭ ጉዳይ ሚኒስቴር ሃካን ፊዳን ማክሰኞ ዕለት ለቀጠናዊ መረጋጋትም ሆነ ለዓለም አቀፍ ምጣኔ ሀብት ሲባል ሆርሙዝን እንደ ጦር መሳሪያ መጠቀም እንደማይገባ አስጠነቀቁ። ፊዳን ከኳታር ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ሙሐመድ ቢን አብዱራህማን ቢን ጃሲም አልታኒ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ በባህረ ሰላጤው ላይ እያጋጠመን ያለው ችግር በምንም መልኩ የጋዝ ጉዳይ እንዲረሳ ሊያደርገው አይገባም ብለዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በዓለም ዙሪያ የሚገኙ ቤተሰቦች ላይ ከፍተኛ የኑሮ ጫና ባስከተለበት በዚህ ወቅት የተወሰኑ ኩባንያዎች ግን እጅግ ከፍተኛ ትርፍ እያገኙ መሆናቸው ዘገባዎች አመላክቷል። በጦርነቱ ምክንያት የተፈጠረው እርግጠኝነት ማጣትና ኢራን የወሰደችው ሆርሙዝ ወሽመጥን የመዝጋት እርምጃ የሸቀጦች ዋጋ በመናሩ የኑሮ ውድነትን እያስከተለ ነው። የተቋማት ቤተሰቦችና መንግስታት ኪስም በዚሁ ምክንያት ተፈትኗል። ጦርነቱ አንዳንዶችን ወደ ገደል አፋፍ ቢያደርስም ንግዳቸው በጦርነት ወቅት የበለጠ ትርፍ የሚያስገኝላቸው ወይም የኢነርጂ ዋጋ መናር የጠቀማቸው ተቋማት ግን ከዚህ በፊት ያልታየ ገቢ ማስመዝገባቸውን እያነጋገረ ይገኛል። ፈረንሳይ ከአፍሪካ ሀገራት ጋር ያላትን ወዳጅነት በአዲስ መልክ እንደምታጠናክር አስታወቀች። ፈረንሳይ ከቀድሞ ቅኝ ግዛቶቿ ከፈረንሳይኛ ተናጋሪ የምዕራብ አፍሪካ ሀገራት ጋር ከተቃቃረች ወዲህ ፊቷን ወደ እንግሊዝኛ ተናጋሪዎች አዙራለች። አሜሪካ በኢራን በምታካሄደው ጦርነት እስካሁን ድረስ
$29 ቢሊዮን ማጣቷን አንድ ከፍተኛ የፔንታጎን ባለስልጣን ማክሰኞ ዕለት አስታወቁ። ፔንታጎን አሁን ይፋ ያደረገው የገንዘብ መጠን ባለፈው ወር ከገመተው የ4 ቢሊዮን ብልጫ አሳይቷል። አሜሪካ በጦርነቱ ያወጣችው ወጪ ከዚህ በላይ ሊሆን እንደሚችል በርካታ ተንታኞች ይገልጻሉ። አትሌት የብርጓል መለሰ ማክሰኞ ግንቦት 12 2026 ማለዳ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ ያለች በድንገት ሕይወቷ አልፏል። በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮች ለኢትዮጵያ ሀገሯ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ኦቶዋ ለሚገኘው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ህሉፍ ለመገናኛ አውታሮች ተናግሯል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ በደህና እንድትቆዩ እንመኛለን።